አገለግልሃለሁ 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 አገለግልሃለሁ። በጌታችን በኢየሱስ ክርስቶስ ሰላም እላችኋለሁ። ሁላችሁንም እግዚአብሔርን አመሰግናለሁ ከእናንተ ጋር ለመሆን ይሄን እድል ስላገኘው። የሰማይ መንግስትን ዜግነትና ምድራዊ ተልእኮ የክርስቲያኖች ማንነት ሰማያዊ ነው የሚል ገና የመጀመሪያ ቅድመ ልባዊ ያለው ይሄ ንግግር ማለት ነው። ቅድመ ልባዊ የሚለው ፕሪሰፖዚሽንን ማለት ነው። ስለዚህ የክርስቲያኖች ሰማያዊ ዜግነት ስንል ምን ማለታችን ነው? የእግዚአብሔር መንግስት ማለት ምንድናት? በሆነ መንገድ ስለሚያያዝ ሰማያዊ ዜግነትን ከመንግስቱ ስለማይነጠል ነው ትንሽ ነካ አረጋለሁ። ምድራዊ ናት ወይስ መንፈሳዊ ናት? የእግዚአብሔር መንግስት የመንግስቱ ዜጋ የሚባለው ማን ነው? ምድራዊ ተልኳቸውስ የነዚህ ዜጎች ምንድነው? ለምን እዚህ ያሉ ታዲያ? ሰማያዊ ከሆኑ ምን ይሰራሉ? እዚህ ተሰደው ነው ያሉት እና የሰማይ ዜጎች ሆነው በምድር ላይ ዳያስፖራ ናቸው ማለት ነው። የክርስቲያን ማንነትና ተልእኮን ለመገንዘብ እነዚህ ወሳኝ ጥያቄዎች ምላሽ ማግኘት አለባቸው። ማንነትና ተልእኮን መረዳት የህይወት መሰረታዊ ጥያቄዎችን መመለስ ነው። በየትኛውም አስተሳሰብ በተለይም በፊሎሶፊካል ኢንኳየሪ ውስጥ በፍልስፍናዊ ጥያቄዎች ውስጥ በሃይማኖትም ውስጥ የሚነሱ መሰረታዊ የሚባሉ ጥያቄዎች አሉ። ከነዛ መሰረታዊ ዋነኛ መሰረታዊ ጥያቄዎች መካከል ሶስቱ በግል ህይወት ላይ የሚያጠነጥኑ ናቸው። እንደምታውቁት የመጀመሪያው እኔ ማን ነኝ የሚል ነው። ማን ነኝ ለመሆኑ? ከየት መጣው? ምንድነኝ? ምን እሰራለሁ? ሚል ጥያቄ አለ። መሰረታዊ ጥያቄ ነው። መልሱ ይለያያል እንጂ እንደየንጽረተ ዓለሙ እንደያካሄዱ እንደማዕቀፈ ሐሳቤው እንደ ሃይማኖታዊ አተያዩ ይለያይ ይሆናል እንጂ ይሄን የማይጠይቅ የሰው ዘር የለም። ሰው መሆናችን ማን መሆናችንን መረዳት ከጀመርንበት ከነቃንበት ኮንሺየስ ከሆንበት ጀምሮ የጠየቅነው ጥያቄ ነው። የኔ ልጆች መናገር እነሱ ማን እንደሆነ መለየት በጀመሩበት ጊዜ የጠየቁን እንዴት ነው ያመጣችሁን የሚል ነው። ወንዱ አንዴ የጠየቀው ለምንድን ነው እነሱ ሁለቱ ቀድመውኝ የተወለዱት አለ የመጡት አለ። ለምን እኔን አላስቀደማችሁም አለ። ሶስታችን የናንተ ከሆነን እኔ መቅደም እፈልግ ነበር አለ። እሺ እነሱ ሲወጡ እኔ ለምን ዝም አልኩ አለ። እና የማይጠይቅ የለም። ይሄንን ማንነኝ እኔ ከኔ የመጣሁት ምንድነኝ? የኑባሬ ጥያቄ የህላዌ ጥያቄ ይባላል ይሄ። ሁለተኛው ምናነሳው ጥያቄ ምን እሰራለሁ እዚህ? እኔ ምንድነው ዓላማዬ? ተልእኮዬ ምንድነው? እሺ ምንም ልሁን ሆንኩትን ሆንኩ ምን እሰራለሁ እዚህ? ምንድነው ምን የዓላማዬ ብዬ የምኖርለት እንደው ከተቻለም የምሞትለት ነገር ምንድነው? ይሄኛው ደግሞ የዓላማ ጥያቄ ነው፣ የተልእኮ ጥያቄ ነው። ሶስተኛው የዕጣ ፈንታ ጥያቄ ነው። የት ነው የሚሄደው? ወዴት ነው የሚሄደው? በኋላ ምን ይሆናል? ነገ ምን ይሆናል? የሚቀጥለው ዓመት ምን ይሆናል? ከሞት በኋላ ምን ይሆናል? የት እሄዳለሁ? ምንድነው የምሆነው? ቅርት ነው ብሏል የኔ አጎት። ልጆኜ ነው ታላቁ የኔን አባት ነው የሚጠይቀው፣ ግን እኛ ቤት ስለሆነ ያለው የነሱ የመጨረሻ ልጅ ነውና እንደው መሞት ማለት ቅርት ነው አለው። ልጆኜ ሰማዋለሁ። በቃ እልም ነው ጭልጥ ነው ከዛ በኋላ ምን አለ? ይሄን የማይጠይቅ የለም። የዕጣ ፈንታ ጥያቄ ያልኳችሁ ነው። ይሄንኑ ጉዳይ በግል በእያንዳንዳችን እንደ ክርስቲያን ደግሞ በቤተ ክርስቲያን ደረጃ እንጠይቃለን ማለት ነው። ቤተ ክርስቲያን ማነች? እዚህ ምን ትሰራለች? ተልእኮዋ ምንድነው? ደግሞ የለ መድረስ ነው መዳረሻ ዕጣ ፈንታዋ ምን ይሆናል? የሚሉ ጥያቄዎች እነዚህ ጥያቄዎች ውስጥ ነው የኔ አቅርቦት ያለው። እንግዲህ ይሄ አቅርቦት በመለኮታዊ ሐሳቦች የተነካው መንፈሳዊ ውስጠታችን ማለትም የሰማይ ማንነታችን ጽንሰ ሐሳብ የዕለት ተዕለት ውሳኔዎቻችንንና ተግብሮቶቻችንን ሊቀርጽ ይችላል። ማን እንደሆንኩ ማወቄ ማለት ነው። የማረጋውን እያንዳንዱን ነገር ይወስነዋል። ሰማያዊ ዜግነት በአዲስ ኪዳን ላይ የተመሰረተ የተብራራ እውነታ ነው። ይሄም እውነታ የአማኙን መንፈሳዊ ማንነትና ከምድራዊ መንግስታት ይልቅ ለእግዚአብሔር መንግስት ያለውን ታማኝነት ያመለክታል። ይሄ ማንነት አዊ ጭብጥ የምድራዊ ህይወትን
ጊዜያዊነት፣ አላፊነት ያሳያል። አሁን የምንኖረው ጊዜያዊ መሆኑን፣ አላፊ መሆኑን ማለት እኛ በዚህ እንግዳ መሆናችንን፣ መጻተኞች መሆናችንን አበክረን እንድንገነዘብ ያደርጋል። የእግዚአብሔር ሰማያዊ ግዛት አካል የመሆን ዘለዓለማዊ ተስፋን መካፈል ነው። ቅድም የተነሳውን የዛ የእግዚአብሔር መንግስትን ህይወት በጸጋ ተካፍሎት መቀዳጀትን ያሳያል። ሰማያዊ ዜግነትን ማግኘት ማለት ምክንያቱም ዜግነት ሙሉ የዛን የመኖሪያ ሀገረ ግዛት መብቶች ያቀዳጃል ዜግነት። ስለዚህ የእግዚአብሔር መንግስት ዜጋ ነኝ፣ የሰማይ ዜጋ ነን ስንል የዛን ተስፋዎች ሁሉ ወራሽ ሆነን መሆናችንን ያሳያል። ይበቃል። ይሄናል መንደርደሪያ ከተናገርኩ የእግዚአብሔር መንግስትና ሰማያዊ ዜግነት የመጀመሪያው ርዕስ በሚሆነው እሱ ነው። ስለ ሰማያዊ ዜግነት ለመረዳት ስለ እግዚአብሔር መንግስት መገንዘብ ያስፈልጋል። ዶክተር ግርማ በሚገባ አብራርቶልናል። እና መንግስቱ የእግዚአብሔር መንግስት ወዴት ናት? ቅድም እንደተባለ እዚህም ናት፣ ደሞ እዚህም አይደለችም። አስገራሚ ነገር ነው። ከምድርና ከድንበሯ ባሻገር ናት። ከአገሮቻችንና ከመቅደሳችን እንኳን ባሻገር ናት። ደሞ በእኛ መካከል ናት። እና ከነዚህ ከምናያቸው ከምናውቃቸው በስነ ፍጥረታዊ ክሱትነታቸው ከምንነካቸው ኦብጀክቲቭ ከሆነው ከፍጥረታዊው ዓለም ክበበ ግዛት የተሻገረ ከመላለሙ በላይ የጸና ማለት ትራንሰንደንት የሆነ ማለት ነው። ዘላለማዊ የሆነ የመንግስቱን ግዛት ስፋኔ መንግስቱን ያመለክታል። እግዚአብሔር በሰማይ ይገኛል። ለዚህ ነው ስንጸልይ ቅድም ምናል በሰማያት የምትኖር አባታችን ሆይ አለ። በሰማይ የሚኖር በመላለም ሁሉ ላይ የሚገዛ እግዚአብሔር በቦታና በሁኔታ የሚወሰን ስላልሆነ በሰማይ የምትኖር አባታችን ብለን እንጠራዋለን በጸሎታችን እንኳን። ምክንያቱም ዓለም እግዚአብሔርን ሊይዘው አይችልም። እግዚአብሔር በሰው ልጆች እጅ በታነጹ መቅደሶች የታፈነ አይደለም። ነገር ግን በቸርነቱ የመገኘቱ ምልክት እንዲሆን ምድራዊ መቅደስን ተጠቅሞ ግን ያውቃል እግዚአብሔር። ስለዚህ እግዚአብሔር እኛ ወዳዘጋጀነው ማደሪያ ውስጥ ልናስገባው አንችልም። እግዚአብሔር እኛ ወደምንፈልገው ቦታ ወስደን ልናላምደው አንችልም። እግዚአብሔር ፈጣሪ ንጉስ ነው። he is a creator king። የመላለሙ አስገኝ ቅድም ዶክተር እንዳለው የፍጥረት ዓለሙ ሁሉ የምናየውም የማናየውም የመላለሙ እንዳልኩት የፍጥረት ዓለሙ ሁሉ የመገኘት ሰበብ እሱ ግን በራሱ ያለ ህልው ሆኖ በራሱ የሚገኝ እግዚአብሔር ብቻ ነው። እና እግዚአብሔር ፈጣሪ ነው፣ የፍጥረቱ አባል ግን አይደለም። እግዚአብሔር ከተፈጠረው ዓለም ውጪና ከተፈጠረው ዓለም በላይ ነው። ትራንሰንደንስ የሚለውን ብያለሁ። ነገርና በፍጥረቱ ሊያዝ አይችልም ማለት ነው። ነገር ግን የሚገርመው ነገር ይሄ ነው። እግዚአብሔር እጅግ ከበዛው ቸርነቱ ለፍጥረቱ ካለው በጎ ሐሳብና የከበረ ዓላማ የተነሳ በፍጥረቱ በኩልና በፍጥረቱ ውስጥ መገኘት መገለጥና መስራት ይችላል። ስለዚህ በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ ያዳናቸውን የእግዚአብሔር ልጆች የሆኑ አማኞች የእግዚአብሔር አዲስ ኪዳናዊ ሕዝብ ሆኑ። ቤዞት ማለትም በክርስቶስ ኢየሱስ የመስቀል ሥራ በደሙ መፍሰስ ለስርየተ ኃጢአት ለኛ ኃጢአት በፈሰሰው ደሙ ያደረገው ሥራ ቤዞት ሪደምሽን ማለት ነው። ቤዞት ማንነታችንን ቀርጾታል፣ ወስኖታል፣ ለውጦታል። የተባረከው ሰማያዊ ቤተሰብ አባል አድርጎናል ማለት ነው የዳኑትን። ይሄ አውቶማቲክ ነው። በቃ በሆነ ቀመር ፎርሙላ የመጣ አይደለም። እግዚአብሔር በራሱ ሥራ። ምክንያቱም ምን ብያለሁ? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በሚሆን መታደስ ይሄንን አደረገ። ዳግም ልደት እንደገና በመወለድ ሁለተኛ በመወለድ በሚባለው የመንፈስ ቅዱስ አሰራር በመለወጥ ኮንቨርት አደረገው ማለት ነው።
ፍጥረታዊውን ለኃጢአት የወደቀ የነበረውን አመፀኛውን በንስሐ በኢየሱስ ክርስቶስ የደም የማንጻት ሥርዓት ለውጦ አዲስ ፍጥረት እንደገና መወለድ በኃጢአታቸው ሙታን የነበሩትን ከፍጥረታቸው የቁጣ ልጆች የነበሩትን በአምላካቸው ጸጋ ድህነትን አግኝተዋልና እንግዲያስ አነባለሁ ኤፌሶን ምዕራፍ 2 ቁጥር 19 እንዲህ ይላል ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም በተባረከው የእግዚአብሔር ቤተሰብ ገባችሁ ይላቸዋል። ኦኬ አንዳንድ ነጥቦች ላንሳ እንግዲያው ይሄን ለማሳየት ሲገቡ የት ገቡ? ሰማያዊ ቤተሰብ የሰማይ ዜጋ ሆኑ። ኦኬ ከዛ በፊት ታዲያ ራሱ ሰማይ ምንድነው? ሰማይ በቅዱሳት መጻሕፍት አገላለጥ እንደዋለበት የምንባቡ አውድ የሚፈታ ነው እንደቀረበበት። ሰማይ በአንዳንድ ጊዜ ኮስሞሎጂካል ይሆናል፣ ስነ ፍጥረታዊ ይሆናል፣ ወይም የመላለማዊ የፍጥረት አካል ጋር በተያያዘ የሚነገር ይሆናል። ያም ማለት መላው ዓለም ዩኒቨርሱ ማለት ነው የሚሆንበት ጊዜ አለ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ወይም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። የተፈጠረው ዓለም ማለት ነው። የተፈጠረ ዓለም ወይም ጠፈሩ ፊርማመንቱ ከዋክብቱ ያሉበት ጋላክሲዎቹ ያሉበት ምናቀው የማናቀው የጠለቀው የረቀቀው የገዘፈው ያለበት ያን ሁሉ ያለው ሰማይ ያመለክታል። አንዳንድ ምንባባት ደግሞ ለእግዚአብሔር ለራሱ አቻ ስያሜ ያርገው አቅርበው እናገኛለን። ሲኖኒመስ ሆኖ ከእግዚአብሔር ጋራ ለምሳሌ ያ የጠፋው ልጅ ወደ አባቱ ሲመጣ ወይም ወደ አባቱ ለመምጣት ሲወስን በተናገረው ንግግር ላይ በሰማይና በምድር በደልሁ ይላል። በእግዚአብሔር ማለት ነው ሰማይ የተባለው። ሌሎችም ምንባባት አሉ። መጥምቁ ዮሐንስም የተናገረው ጌታ ኢየሱስም ራሱ የተናገረው ሰማይ እግዚአብሔር የሚያሳይ ሆኖ ቀርቦ ያውቃል። ሶስተኛው ግን መንፈሳዊ የሆነው የእግዚአብሔር የመንግስቱን ግዛት መስፈን የመገኘቱን ምልአት የሚያሳየው እውነታ the heaven ማለት ነው። ወይም ደግሞ የእግዚአብሔር ማደሪያ abode of God የሚያመለክት ሆኖ እናገኛለን። እግዚአብሔር የሚገዛበት ግዛተ ስፍን ከሁሉ የላቀ ቅዱስ አውድ። ምክንያቱም አውድ ማለት አደባባይ ሰፊ ነገር ማለት ነው በዚህ በላይ። ስለዚህ ቅዱስ ከሁሉ የላቀ አውድ ከእርሱ ጋር ደግሞ የእግዚአብሔር ጋራ ደግሞ ህብረት የሚደረግበት ቅዱስ ክበብ ያ ሰማይ ይባላል። ስለዚህ የሰማይ ጽንሰ ሐሳብ በርካታ የተያዙ ቁልፍ መገለጫዎችን ያጠቃልላል ማለት ነው። ከዚህ በሶስተኛው ረገድ ካየነው እንዳልኩት ማህደረ እግዚአብሔር የእግዚአብሔር ማደሪያ በአብዛኛው የመለኮታዊ ታላቅነት የመለኮታዊ ምጡቅነትና የመለኮታዊ ልዕልና ለአንዳንዶቻችሁ እነዚህ ቃላት ሊያስቸግሩ ስለሚችሉ ነው እንጂ ጉራማይሌ ልክ ነው ብዬ አላምንም። በንግግር መሃል ምጡቅ እምለው ትራንሰንደንስ ማለት ነው። ትራንሰንደንት ነው ምጡቅ ነው ስንል ያንን ምጥቀት ትራንሰንደንስ እንለዋለን። ከፍጥረት በላይ የማይደረስበት ሩቅ የረቀቀ የጠለቀ ታላቅ ሲሆን ማለት ነው። ልዕልና ሶቨርኒቲ የሚለው ነው። ኢውሱን ኢንፋይናይት ነው። ያ ገናና ንግስናው መገለጫ የሆነ የእግዚአብሔር ዙፋን ማዕከል በዙፋኑ ላይ ተቀማጭ ነበረ በሚል ለምሳሌ እንደ ራእይ ላይ እንደሚለው አይነት ያ ዙፋኑ ያለበት ግን ጥቂት እሱም ቦታ ማለት ግን አይደለም። መንግስተ ሰማያት የእግዚአብሔር ህልውና በሙላት የሚገለጥበት ማለት ነው። ማስታወሻዎቻችሁ ላይ ብዙ ምንባባት አስቀምጫለሁ። ሌላው የክብር ሽልማት መዳረሻ ይሆናል ሰማይ። መንግስተ ሰማይ ለምእመናን ሽልማት በእግዚአብሔር ፊት የመገኘት እድል በሱ ተቀባይነት የማግኘት የዘላለም ህይወትን መካፈል ሆኖ ተገልጧል። የፍጹም ሰላምና ደስታ ምልአታዊ መገኛ ክብር ማለት ደስታ in its full sense ማለት ነው። ራሱ ደስታ ማለት ደሞም ደስታ ሲባል ከእግዚአብሔር የተለየ አይደለም።
እግዚአብሔር ነው ራሱ ደስታ። ደስታ የሚባለው ነገር የኖረው እግዚአብሔር ደስታ ስለሆነ ነው፣ መልካም ስለሆነ ነው። is a fountain of goodness ማለት ነው። ታስታውሳላችሁ በዘጸአት 33 ላይ እንዲገለጥለት ሲለምን ሙሴ ምን አለው? እኔ መልካምነቴን ሁሉ በፊት አሳልፋለሁ አለው። እግዚአብሔር መልካም ነው። ስለዚህ የዛ የመልካምነት ምልአት ብዙ መልካም የምንላቸው ነገሮች ግን የመልካምነት ምልአት ፉልነስ ማለት ነው። ምልአታዊ መገኛ ክበብ ሆኖ ተገልጧል ማለት ነው። ለዚህም ምንባባት አሉ። ሌላው መንፈሳዊ ዓለም ነው። ደግሞ ይሄ ሰማይ ስንል መንፈሳዊ ክበበ ስፍን ነው። መንፈሳዊ ዓለም ነው። ከስጋዊው ከጊዜያዊው አጽናፈ ዓለም ባሻገር የሚገኝ ቅድም እንዳልኩት ነገር ግን በፍጥረታዊው መላለም ላይ የሚሰለጥን ነው። ፍጥረታዊ መላለም ምለው ዩኒቨርሱን ጠቅላላ ማለት ነው። ያው አንዳንዴ ዩኒቨርስ ምን ያህል ግዙፍ እንደሆነ ያው የሚያጠኑቱ ሰዎች የሚናገሩትን እናነባለን። እኔም እንዳቅሜ ሳይንስ ተማሪ ስለነበርኩ የሚሉትን ለማየት እሞክራለሁና እንኳን እኔ የሰው ልጆች በሙሉ አንድ ላይ ተጨፍልቀን አንድ አንጎል ብንሆን እንረዳዋለን ወይ ነው ምለው። በእውነት በጣም በቃ ከንትኔ በላይ ይሆናል። ያንን በሃብል ቴሌስኮፕ ኦብዘርቨብል የሆነው ሊታይ የቻለው ዩኒቨርስ ምክንያቱም እነሱ ዩኒቨርስ ሲሉ ሊታይ የቻለው ነው። አሁን በቃ ማየት የሚቻለው በዛ ቴሌስኮፕ 100 ቢሊየን ጋላክሲዎች አሉ ይላሉ። 100 ቢሊየን የሚለውን ቁጥር እንኳን በጋላክሲ እኔ በምን ላሰላው ለምን ልቆጥረው እችላለሁ? ሚሊዮን አይደል ቢሊዮን ደግሞ 1 ቢሊየን እንኳን አይደል 100 ቢሊየን በላይ በአንድ ጋላክሲ ውስጥ በትሪሊየን በኳንቲሊየን በኳድሪሊየን የሚቆጠሩ የጠፈር አካላት አሉ። አንዱ ኮከብ መሬት ይሄን ያህል ሚሊዮን ጊዜ ትልቅ ይበልጣል። እንዴት ላስበው ይችላል? አይ ካንት። እነዚህን ሁሉ ግን በየስማቸው ይጠራቸዋል ይላል። እግዚአብሔር ይባረክ። በየስማቸው ይጠራቸዋል። ደግሞ ያመጣቸው የከሰታቸው ይሁን እያለ አንድ ይሁን ይሄን ሁሉ ሆነ። አንድ ከእግዚአብሔር አፍ የወጣ ይሁን። አሜን ይሁን። ለሱ ክብር ይሁን። በፍጥረታዊ ሰዎች በፍጥረታዊ ምርመራ የማይደረስበት ረቂቅ እውነታ ነው ሰማይ። ሌላው ሰማይ ከእግዚአብሔር ሕዝብ ጋር ደግሞ ግንኙነት ያለው መሆኑ ነው። እንግዲህ ወደ ዜግነት የሚወስደን እሱ ነው። እግዚአብሔር የተቤዣቸው ሰዎች በትንሣኤ ክብር በምልአት ለዘላለም እርሱን የሚያመልኩበትና የሚያገለግሉበት የዘመን ፍጻሜ መኖሪያ ደግሞ ሆኖ ተገልጧል ሰማይ። እሱ ግን አገላለጡ አስቀድሞና ገና በሚል ነው። አስቀድሞ መጥቷል፣ ግን ገና ነው። ይሄ ነው እንግዲህ ምስጢሩ። ኦሬዲ ገብቷል፣ ተመርቆ ተከፍቷል፣ እዚህ አለ፣ ግን ገና ነው። ይመጣል። ምልአታዊ ፍጻሜውን እንጠባበቃለን። እኛ የመንፈስ በኩራት ያለን ፊተኛ የመንግስቱን ፍሬዎች ቀምሰናል። የእግዚአብሔር መንግስት ዜጎች ሆነናል። ዳግም ተወልደን የእግዚአብሔር ቤተሰብ አባል ነን፣ ልጆች ሆነናል። ቃሉም እንደሚናገር አሁን የእግዚአብሔር ልጆች ነን። ነገር ግን ምን እንደምንሆን አልታወቀም፣ ገና ነው። ኖት የት ማለት የልጅነት ሙሉ ፓኬጁ ምንድነው? ኖት የት ገና ነው። ቀምሰናዋል፣ ግን አግኝተናዋል። የሙታን ትንሣኤን ተካፍለናል። ከሞት ተነስተን መንፈሳዊውን ፊተኛውን ትንሣኤ በሰማያዊ ስፍራ ከሱ ጋር ተቀምጠናል የማለትን ያህል መጽሐፍ ነግሮን ኤፌሶን 2። ነገር ግን የሙታን ትንሣኤን ተስፋ እናረጋለን። አሁንም የምንወዳቸውን በሞት ቀብረን ሸኝተን እንመጣለን። ኖት የት ኃጢአት ተሸንፏል፣ ተሽሯል፣ ሞት ድል ተነስቷል። ነገር ግን ከኃጢአት ጋር ደም እስከ ማፍሰስ ገና አልተጋደላችሁም። ኖት የት
ሞት ተሽሯል። በፊተኛው የጌታ ትንሣኤ በኩር በሆነው ሞት ተሽሯል። በነገራችን ላይ ሞት መሻር ያለበት ጠላት ነው። የሚገባን ፊቱ የሆንን ቀን ነው። በግል ብዙዎቻችን አላየነውም። ሁላችንም ያላልኩት ምን አቃለው ደረስ ብሎ የመጣ ቢኖር ደረስ ማለት ጫፍ ላይ ደርሶ ተናንቆ የወጣ ይኖር ቢችል አላቅምና ነው። ግን ምን ወዳቸውን ሲነጥቀን ግን አይተናል። የተወራጩ ሰላም ሊሉን እየፈለጉ ወይ ሊያናግሩን ፈልገው የሆነ ነገር እንደቀረ ያወቅን ጭጭ አርጎ ወስዷል። መሻር አለበት። አንደኛ ቆሮንቶስ ምዕራፍ 15 ምን ይነግረናል? ነገር ግን አሁን ክርስቶስ በኩር ሆኖ ከሙታን ተነስቷል፣ ሞት ተሽሯል። ነገር ግን ገና መሻር አለበት። መቼ? እኛ ስንነሳ። በተስፋ መደነቅ ወይ ያው ሰርፕራይዚንግ ባይ ሆፕ የሚለው መጽሐፉ ላይ ኤንቲ ራይት ምን ይላል? እሱን መጽሐፍ ትልቅ መጽሐፍ ነው። እሱ መጽሐፍ ስለዚህ አንድ ነገር ብቻ ደግሜ ደጋግሜ ባነበው ወደዋለሁ። የሚገርማችሁ ምንድነው የሚለው? ሾልኮ መሄድማ የለም ይላል። ሹልክ ብለናል ለምንጠፋው ይላል። መሻራል ሞት ኮንከር መደረግ አለበት፣ መሸነፍ አለበት። ተነስተን መሸነፍ አለበት። እንደው ሙጥሽው ልም አይደለም የምንለው የሙታን ትንሣኤ ኖት የት። በአጠቃላይ መንግስተ ሰማያት በመጽሐፍ ቅዱሳዊ ስነ መለኮት ውስጥ ከእግዚአብሔር የሚገኘው የዘላለም ሕይወት ተስፋ ተፍጻሜትን ይወክላል። መንግስተ ሰማያት በሌላ አባባል አሁን አነሳለሁ። መንግስተ ሰማያት በማቴዎስ ወንጌል 32 ጊዜ ጥቅም ላይ የዋለ ቃል ነው። ሌሎቹ ወንጌላውያን የእግዚአብሔር መንግስት ያሉት ማለት ነው። ስለዚህ መንግስተ ሰማያት ሰማይ የሚለው የቀረበው እግዚአብሔር በሚለው ቦታ ሲኖኒመስ ነው። ይሄ ለምን ሆነ ብሎ አንዳንድ ሰው ሊጠይቅ ይችላል። ማቴዎስ የተጻፈው በአብዛኛው ዳራቸው፣ መውጫቸው፣ ጀርባቸው የመጡበት ማህበራዊና ሃይማኖታዊ ውቅር ይሁዲነት ለሆኑ ለአይሁድ ወገኖች ነው የተጻፈው። ለአይሁድ ክርስቲያኖች ስለተጻፈ ነው። የእግዚአብሔርን ስም ደግሞ በአደባባይ ፕሮናውንስ ማድረግ መጥራት እስራኤል አቆመው ነበር ከአክብሮት የተነሳ። የእግዚአብሔርን የቃል ኪዳን ስም መናገር ማለት የቱ ቦታ ስሙን በከንቱ ጠርቼው እንደሆነ ስለማላቅ ለሱ ካለ አክብሮት ብለው ተውት ማለት ነው። ያ ማለት ቃሉን ይለውጡታል አይደለም። ስሙማ ቃሉማ አለ፣ ስሙ አለ በቅዱሳት መጻሕፍት። ታዲያ እሱ ጋር ሲደርሱ እንዴት ያነባሉ? ጮክ ካሉ ሃሼም ብለው ስሙ ብለው፣ ሼም ስም ነው፣ ሃሼም ስሙ ያ ስም ዘኔም ብለው ወይም አዶናይ በሚል ተክተው። ለምሳሌ ሽማ ኢዝራኤል አዶናይ ኤሎሄኑ አዶናይ ኤሃድ ሲሉ አዶናይ አዶናይ ያለው ቦታ ያለው ግን የቃል ኪዳን ስሙ ነው፣ ያ ቅዱስ ስሙ ነው። ግን ሲጠሩ በአዶናይ ተክቶ ይናገራሉ። ከዚህ የተነሳ አውት ኦፍ ሬቨረንስ ከክብር የተነሳ ስሙን በዛ መንገድ ገለጸ። መንግስተ ሰማያት የእግዚአብሔር መንግስት ማለት ነው። ከእግዚአብሔር የሚገኝ የዘላለም ሕይወት ተስፋ ፍጻሜን ያሳያል። ይሄ ማለት ከሱ ጋራ ፍጹም ህብረት የማድረግና ከኃጢአትና ከሞት የመለየት የክብር መደምደሚያ ይሆናል ማለት ነው። ከኃጢአት ከሞት ከባርነት ከየትኛውም የመነጠቅ ገላትያ ምዕራፍ 1 ከቁጥር 1 እስከ 3 ታውቃላችሁ። ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አባታችንና እንደ አምላካችን ፈቃድ ራሱን ሰጠ ይላል። ክፉ የሆነው ያሁኑ ዓለምን ላይ አዳነን የሚለው ቀጥታ ብንተረጉመው መንጭቆ አወጣን ማለት ነው። ስለዚህ ከዚህ ካሁኑ መንጭቆ ተላቆ ነፃ ሆኖ በሱ መገኘት ክብር ምልአት ጋር የመሆንን ይወክላል። ከእግዚአብሔር ጋር ፍጹም ህብረት የማድረግ እውነታን ይወክላል። ይሄ በአሁኑ ሆነ በሚመጣው ዓለም ፍጹም በሆነ ኃይል የሚሰፍነው የእግዚአብሔር አገዛዝ ወይም መንግስተ እግዚአብሔርን ይመለከታል። የመንግስተ እግዚአብሔር አሁን ሰማይ እንዲህ ከሆነ ታዲያ መንግስተ እግዚአብሔር ጋር ይመሳሰላል ማለት ነው። በዚህኛው ሰማይ በሶስተኛው ትርጓሜው ቅድም ሶስት ትርጉሞች ስለሰጠው በሶስተኛው ትርጓሜው የእግዚአብሔር መንግስት ከሚለው ጋራ የተያያዘ ነው። በስልጣናችን ቀዳሚ ተናጋሪና የመጀመሪያ አቅርቦት ላይ ይሄ ርዕስ በሚመለከት ሰፊ ትንታኔ ቀርቧል። የእግዚአብሔር መንግስት በጣም ሰፋ ያለ ትንታኔ የሚጠይቅ መጽሐፍ ቅዱሳዊ ጭብጥ ነው። በመጽሐፍ ቅዱስ ውስጥ ብዙ ጊዜ የተጠቀሰ
አሁንም ድረስ የክርክር ርዕስ የሆነ እንደ እግዚአብሔር መንግስት ያለ ሌላ መጽሐፍ ቅዱሳዊ አስተምህሮ የለም ቢባል ከእውነታው ብዙ ሩቅ አይመስልኝም። ወይም በሌላ አባባል እኔ አላቅም ሌላ መኖሩ። ብዙ የሚያከራክሩ ርዕሶች አሉ። የእግዚአብሔር መንግስት ምንድነው የሚለው ብዙ ሐሳብ ተሰጥተዋል። ስለ መንግስቱ ምንነት፣ ስለ መንግስቱ እንዴትነት በነገረ መለኮት ምሁራን፣ በሊቃውንት፣ በቀሳውስት፣ በመጋቢያን እንዲሁም በቤተ እምነቶች፣ በተቋማት መካከል የተለያዩ አስተያየቶች አሉ። እሱን ተገንዝቤ ነው እኔ አሁን የምሰጠው ማለት ነው። ሙሉ በሙሉ ለምሳሌ እኔ ዶክተር ባቀረበው ጋራ የሚስማማ ነው የኔ አቋም። የእግዚአብሔር መንግስት የብዙ የአዲስ ኪዳን ነገረ መለኮታውያንም አጥኚዎችም አቋም እሱ ነው እና ሰፊ መጽሐፍ ቅዱሳዊ ትምህርት በመሆኑ ላይ ይሄ ርዕስ ክርክር የለም። ሰፊ ነው ብለን ግን አንተውም፣ በመጠኑም ቢሆን መታየት አለበት። አይ ሰፊ ነው ከባድ ተብሎ በቃሉ የቀረበ ነው፣ ሊያውም መንግስቱን ያህል። ስለ መንግስት እግዚአብሔር ምንነት ለማጥናት እንዲያግዘን አስቀድመን መንግስት ምንድነው? መንግስት ያልተጠቀሱት ነው የምጠቅሰው፣ ዝም ብሎ ሊትራሊ ተርጉመው በዕብራይስጥ ማልኩት ነው፣ በግሪክ ባሲሊያ ይባላል። ሁለት አይነት ገጽታ አለው መንግስት። በአንድ በኩል የመንገሻ የመሰልጠኛ ጌታ የመሆኛ መንግስታዊ ክብር የመጎናጸፊያው ግዛት ቦታው ማለት ነው። ይሄ ቦታን ያሳያል ማለት ነው። በዚህኛው ትርጉም ግዛቱን ራሱ ግዛተ መንግስቱን የሚያሳይ ነው። ያ ከአንድ ንጉስ በታች ያለ በአንድ ህግ ጸንቶ የሚኖርና የሚተዳደር ግዛታዊ አገርና ህዝብ ወይም ዶሚኔትድ ሞናርኪያል ሪልም ነው። ይሄኛው የመጀመሪያው ትርጓሜው መንግስት ስንል ያ ንጉሰ ነገስት ወይም ንጉስ የሚገዛው። ምክንያቱም ሞናርኪ በሞናርኪ ወይም በንጉሰ ነገስት አስተሳሰብ ነው ያለው። ቅዱሳት መጻሕፍትን ለማጥናት የጥንቱ ዓለም ነው አውዱን የሚሰጠን። በዘመናዊ ዓለም ባሉ መንግስታት በኩል ባለው ሐሳቡ ብዙ ብልጭ አይልም። ሰማያት ደስ ይበላቸው፣ ምድር ሐሴት ታድርግ፣ በአሕዛብ መካከል እግዚአብሔር ነገሰ በሉ ይላል አንደኛ ዜና 16:31 ላይ። እግዚአብሔር ነገሰ፣ እግዚአብሔር ንጉስ ነው። በሌላ በኩል ደግሞ ሁለተኛውን ትርጉሙን ስናይ መንግስት ስንል ጠዋት እንዳየነው አገዛዝ፣ ጌትነት፣ ንግስና የተባለው ማለት ነው። ወይም ደግሞ ስፋኔ መንግስት ዶክተር ያለው የጌትነቱ መስፈን መሰልጠን እንደሱ ማለት ነው። እንግዲህ በመንግስት ውስጥ በጥንታዊ ዓለም ነው አሁን የማወራው እኔ ሞናርኪ ነው የማወራው። በሞናርኪው ላይ ንጉሱ ጌታ ተደርጎ ነው የሚወሰደው የነበረው በጥንቱ ዓለም። ስለዚህ ጌታ፣ ዳኛ፣ ህግ ሰጪ፣ ህግ ሰሪ፣ ነጋሲ፣ ወራሲ፣ መሪ፣ ጠባቂ እንዲያውም አንዳንዴ አባት ሁሉ አድርገው ይቆጥሯቸዋል ጥንታዊ ቅርብ ምስራቅ ነገስታትን ማለት ነው። ስለዚህ በንጉሳዊ ማዕረግ በመንገስ ንጉሳዊ ክብርና ስልጣኑን የሚያሰፍንበት ሁኔታው ዶሚኒየኑ እሱ ደግሞ መንግስት ይባላል። ሬይን ጠዋት ሬይን ሲያደርግ ዶክተር ያለው እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉስ ነውና ይላል መዝሙር 95 ቁጥር 3 ላይ። መጽሐፍ ቅዱስ የእግዚአብሔርን መንግስት በሁለቱም መልኩ ይጠቀማል። በአብዛኛው ግንና በዋናነት ግን በሁለተኛው ላይ ነው የሚያተኩረው። በዋናነት አብይ ትኩረቱም የእግዚአብሔር ግዛተ መንግስት ግዝሄ ወይ የግዛቱ ያገዛዙ መስፈንን የሚያሳይ ነው። እርግጥ የእግዚአብሔር መንግስት የግዛት ክበብ ይፈጥራል። ይሄንን ሆነ ብዬ ነው የምናገረው፣ አለ ምክንያት አይደለም። ከቤተ ክርስቲያን ጋር ስለማያይዝ ነው፣ ከአይዴንቲቲያችን ከማንነታችን ጋር ሲያያዝ። ከዛ መንግስቱ ህዝብ ያስገኛል። ሆኖም በመጽሐፍ ቅዱስ አገላለጽ የእግዚአብሔር መንግስት ከግዛቱ ቦታ ወይም ከህዝቡ ጋር ሲኖኒመስ አይደለም፣ አንድ አቻ አይደለም። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች ይላል መዝሙር 103 ቁጥር 19 ላይ። የእግዚአብሔር መንግስት ሁሉን የምትገዛ ግዛት ናት። ስልጥ ምንድነው? ሬይን ናት። በኋላ ታዲያ ቤተ ክርስቲያን የት ነው ያለችው? ከመንግስቱ አንፃርማ የማየው ነው፣ ቀጥሉ የምናየው ነው። ትንሽ ታገሱኝና የእግዚአብሔር መንግስት ከዘላለም ጀምሮ የነበረው የእግዚአብሔር የአገዛዝ ስርዓት ሲሆን በሰዎች ታሪክ ውስጥ ግን ራሱን የገለጠ ነው።
ስለዚህ መንግስቱ መጣች ስንል በሰው ልጆች ታሪክ የሰማይ መንግስት ገባ ማለታችን ነው። በታሪክ ውስጥ ተገለጠ ማለታችን ነው። ሰማይ ወደ ምድር ገባ ማለታችን ነው። በአደራረጉ ፍጥረትን አዘጋጅቷል እግዚአብሔር። በመዋጀቱ ደግሞ በመሲሁ በኩል ያድሰዋል ፍጥረት ዓለሙን። ይሄ ህዳሳዊ ስራው የማደስ ስራው በቀዳሚነት ተመርቆ ግን ፍጻሜውን በሙላት የሚጠባበቅ ነው ብለናል። በዚህ አሰራሩ በፍጥረትም በአዲስ ፍጥረትም የእግዚአብሔር መለኮታዊ አገዛዙ ሲሰፍን መንግስቱ በመልአት እየገዛች ነው እንላለን። ዘምሩ ለአምላካችን ዘምሩ ይላል ዘማሪው መዝሙር 47 ላይ። ዘምሩ ለንጉሳችን ዘምሩ፣ እግዚአብሔር ለምድር ሁሉ ንጉስ ነውና። አንዲት ጠባብ ከነዓን የምትባል ምድር ላይ የነበረ እኮ ዘማሪ ነው ይሄ። ዘምሩ እግዚአብሔር የምድር ሁሉ ንጉስ ነውና። በነገራችን ላይ አንዳንድ የሰው ልጅ እንዲጥብብ ብሎበት የእግዚአብሔር ሕዝብ አካል ሆነ እንኳን ቁንጭብ አድርጎ የሚያይበት ጊዜ አለ። ታስታውሳላችሁ ነብዩ ዮናስ እግዚአብሔር ወደ ነነዌ ሲልከው ከእግዚአብሔር ፊት ይኮበልል ዘንድ ተነሳ የሚል ቃል አለ። አሁን ራሱ አንድ ነብይ እንዲህ ማሰቡ ግራ አይገባችሁም ወይ? ከየት ይኮበለላል ብሎ ማሰቡ? ከእግዚአብሔር ፊት መኮብለል ፈለገ ማለት ከእግዚአብሔር መለየት በቃ አይደለም እኮ መኮብለል እዛው ሆኖ ለምን አልኮበለለም? አያችሁ የሐሳብ መለየት ቢሆን በቃ ልክ ብሎ በዛው ይለያል። ምንድነው የሆነው? ተሳፍሮ መርከብ ተሳፍሮ ወደ ተርሴስ በካርታ ወደ ሰሜን ናዊ ምስራቅ እንዲህ ማን ነው ለእናንተ እንዴ ወደ ሰሜናዊ ምስራቅ ሂድ ተብሎ ሲላክ ወደ ሰሜናዊ ምዕራብ አቅጣጫ ተሳፈረ ከእግዚአብሔር ፊት ይኮበልል ዘንድ። ምፓኒ መሎሂ እኔ እኮ ለመስማት ለማሰብ ዛሬ በቅዱሳት መጽሐፍ ነው ሳስበው ይኮበለላል ብሎ አሰበ። ለምን? ከዛች ግዛት ክብሩ ካለ መቅደሱ ካለበት ነቢያቱ ከሚያገኝ ህጉ ካለበት ሲወጣ አልገኝም ብሎ አስቧል ማለት ነው። ያ ሰው ትዝ ይላችኋል መጽሐፈ መሳፍንት ላይ ያለ ሰውዬ ዮፍታሄ የሚባል ሰው የአሞን ንጉስ ልቀቅ ምድሩን ብሎ በሙሴ ጊዜ የተወረሱትን ምድሮች ልቀቅልኝ ብሎ ጻፈለት። እውነት ነው ያን ያላሳልፍም ስላለ መታና በቃ ወሰደው እምቢ ካለ ብሎት እግዚአብሔር ወስደውት ነበር ያን ቦታ። የዮርዳኖስ ማዶ ሁለቱ ነገዶችና አንድ ነገድ እኩሌታ የወረሱት ማለት ነው። የነ ባሻን ምናምን ይወሰዱ እሱ ቦታ ልቀቁልኝ ቦታዬን ልቀቅ ድሮ ጥንት ወስዳችሁ ነው ሲለው ደብዳቤ ጻፈለት። ይሄ እኮ እግዚአብሔር በሙሴ በኩል እየመራ አባቶቻችንን ሲያመጣ የሰጠን ምድር ነው ብላ አለና ይሄንን የሰጠን የኛ አምላክ ያው ያህዌ እሱ ነው ለኛ የሰጠን፣ አንተም አማልክት የሰጡህን ምድር ይዘህ ተቀመጥ አለ ይላል። ያ ማለት እነ ሞሎክ እነ ካሞሽ ለአሞን ለሞዓብ ምድር ሰጥተዋል ብሎ ያምናል የእስራኤል ንጉስ። ይሄ የሚያሳየው የነገረ መለኮታዊ ግንዛቤውን ጥበት ነው የሚያሳየው እንጂ አማልክት አይሰጡም። አማልክት የሚባሉም ይባላሉ እንጂ የሉም። ምንም እንኳን ብዙ አማልክት የተባሉ ቢኖሩ እኛስ ሁሉ ከእርሱ የሆነ እኛም ከእርሱ የሆንን አንድ አባት እግዚአብሔር አለን። እኛም ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። በነገራችን ላይ በአዲስ ኪዳን የትኛውም ቦታ እግዚአብሔር የአማልክት አምላክ ተብሎ አልተጠራም። ታዲያ በብሉይ ኪዳን ታዲያ ለምን አሉ እንዴ? ያኔማ ያህዊዝም የእግዚአብሔር የእውነተኛው አምላክ ማንነትን እንድትመሰክር በጣዖት አምላኪዎች በጥንታዊ የጨለማ ዓለም መሃል የተተከለች ብርሃን ነበረች እስራኤል። ነገር ግን አንድ የአዲስ ኪዳን አማኝ ሐዋርያ ሲያስብ አማልክት ቢባሉም አይደሉም፣ አምላክ አይደሉም፣ አምላክ አንድ ነው። እግዚአብሔር እንኳን አቻ ታናሽ የሚባል አምላክ የለውም። ከታቹ ያለ የሚባል የለም። አንድ እግዚአብሔር አለ። ሁሉን የሚገዛ በሁሉ የሚሰለጥን ሁሉን ያስገኘ የሕያዋን አምላክ ሕያው አምላክ እግዚአብሔር ይባረክ። ዘምሩ ለምድር ሁሉ ንጉስ ነውና እግዚአብሔር በማስተዋል ዘምሩ። ያለ ማስተዋል ስለሚዘመር ማለት ነው።
አቧራው ጨሰ፣ ያው ርዕሴ አይደለም እንጂ ያቧራው ጨሰ ስላለ እነ ጎበዜ ቤት እንደሱ ስለማይሆን ማለት ነው። በማስተዋል ዘመሩ። እግዚአብሔር በአሕዛብ ላይ ነገሰ፣ እግዚአብሔር በቅድስናው ዙፋን ይቀመጣል ይላል መዝሙር 47 ቁጥር 6 እስከ 8 ነው። መንግስት የሚኖረው ታዲያ ንጉስ ካለ ነው። ሜሌክ ወይም ባሲሊየስ ሲኖር ነው። የዘላለም መንግስቱ ንጉስ ደግሞ እግዚአብሔር ራሱ ነው። የእግዚአብሔር መንግስት ስንል እሱ እንደ ፈጣሪ ንጉስነቱ የሚገዛበት መለኮታዊ አገዛዙ አስተዳደሩ የሰፈነበት ያንን ሁኔታ ስርዓት አገዛዝ ሬይን ማለት ነው። አምላካችን ነገሰ፣ ይነግሳል። መላውን ዓለም ፈጥሮ በዓለሙ ላይ ከሁሉ የላቀ ገዢነት ተቀዳጅቷል። አንድ ነገር ልንገራችሁ። አንድ ወንድም አንድ ጊዜ ስጸልይ እንደው ከዛሬው መልእክት ይሄ ቀርቶልኛል አለኝ። ምንድነው ከመልሰለው ጸሎትህ ውስጥ አለኝ። እኔ ደግሞ ሁሌ ነው መሰለኝ የምጸልየው። እግዚአብሔር እንደዚህ ብዬ ነው የምናገረው። ማንንም ወደ ላይ ቀና ብለህ የማታይ ነው ምለው። እግዚአብሔር የሁሉ ከፍታ ነው፣ ከሱ በላይ የለም። አንዳንዴ ትክክል ሆኖ እንኳን ለእግዚአብሔር ለመነገር የሚያንሳለ። አሁን ለምሳሌ እግዚአብሔር ጎበዙ ብል ምን ትላላችሁ? ልክ እኮ ነው ግን አይደል? አይ በቃ ሚያው የቻልነውን ያህል ነው ለነገሩ። እግዚአብሔር ለዘላለሙ እስከ ፍጻሜው ይነግሳል ይላል ዘጸአት 15:18 ላይ። የእግዚአብሔር መንግስት ሁሉን ገዢ ናት ብለናል። በመላለሙ ላይ በተጎናጸፈው ስልጣን በሰማይና በምድር ያሉትን ያስተዳድራል። አሁን ይሄን ሁሉ እንዲህ የሚሆነውን አዎ ቅንጣት ከእጁ ያመለጠ የለም። ታዲያ ለምን ዝም ይላል? አይፈርድም ወይ? የት ትሄድበታለህ? የት ኖረህ አታመልጠው፣ ሞተህ አታመልጠው። የት ይደርሳል? ማንስ የት እንዳይደርስ ነው። እኛ ዘመን ስለሚፈታተነን ነው። የት ይደርሳል? ክብር ለእግዚአብሔር ይሁን። የት ይደርሳል? የት ይደርሳል? አይምታ እንጂ ከመታ አያዳግምም። ያው ዘማሪው ድሮ ያለው ገና ከመቅደስ ሳልወጣ የሰጡኝ ካሴት መዝሙር ላይ የሰማሁት ነው። አያዳግም እግዚአብሔር ሲመታ ይላል እና ከመታ የሚተርፍ የለም። እና እንዲሁ ያብከነከነናል እንጂኛ ናቡከደነጾር የሚባለው ሰውዬ የእግዚአብሔር ምስጢር ገላጭነት ከተረዳ በኋላ ምን አለ? መንግስቱ የዘላለም መንግስት ነው አለ። ባቢሎን፣ የጥንቱ ባቢሎን ያንን አንድ ቀን እኮ እንዲያውም ወጥቶ ምን ብሏል? ኮራጀነን ብሎ ይቺ ለመንግስት የክብር ያሰራኋት የሰራኋት ታላቂቱ ባቢሎን አይደለችምን? ማለት ሪቶሪካል ጥያቄ ስለሆነ ነች ማለት ነው። ታላቂቱ ባቢሎን ነች እያለ ሲል ይሄንን ንግግር ያቀረበበት የተናገረበትን ምራቁን ሳይውጥ ብን ብሎ ጫካ ገባ። በሰማይ ጠል ረሰረሰ፣ እንደ አዋፍና እንደ ምናምንቴ ነገር መሰለ። 7 ዘመን አለፈበት። ድሮሱን ስናጠና የኔ ጓደኛ ምን ብሏል? በዚህ ዘመን ቢሆን እኮ የዛ አገር ኢንደሚክ እንስሳ ተብሎ ብርቅዬ ይጎበኝ ነበር። ለምን? እሱን የሚመስል የለም። እንደዛ ሊያረገው ይችላል ከፈለገ። ለምን? ልቡን ነሳው። በኋላ ነው የሚገባን። ወደ ልቡ ተመልሶ ይላል። በኋላ አዲሱ መደበኛ ትርጉም ልብ ገዝቶ ይላል። አይንጠቀው እንጂ ከነጠቀው የሚተርፍ የለም። ሮሜ አንድ ትዝ ይላችኋል ለማይ አእምሮ ሰጣቸው የሚለውን ሄንድሪክሰን የሮሜ ትንታኔው ላይ ምን ይላል? የሚገርም ነገር ይላል። ይሄ ማለት ይላል ሰዎች ከሰማይ እሳት ወርዶ ተቀጥተው ያውቃሉ። የምታውቁት ነው። ሰዶም ገሞራ ከነስጋቸው ወደ ሲኦል ይወረዱ አሉ፣ ወደ ጉድጓድ የገቡ አሉ። የምታውቁት ነው። ውሃ ወርዶ አጥፍቷል። የጥፋት ውሃ ምድርን ገለባብጧል። አስፈሪ ነው ይሄ ፍርድ። ሰሞኑን ይሄው መሬት ትንሽ ጀርክ እያረገች ነው ብሎ በየንትኑ ፖስት ያረጋሉ። እስካሁን እኔ በነገራችን ላይ አልሰማሁም። እንደው እንዴት ይሆን የሚያረጋው? እሷ እንኳን ካረገች እየወረዱ አልቀዋል። ግን ቅድም ያልኳችሁ ነገር ግን የማይታይ እጅግ አስፈሪ ፍርድ አለ ይላል። እሱም ለራስ መተው ነው ይላል። ይው ቢገባን ይሄ የገባው ሰው
በዚህ ተደፍቶ ያከብራል። ለራሴ ስላልተወኝ ትቶኝ ስላልሄደ እንደ ራስ እንደ ፍጥርጥርህ ስላላለ ምን ማለት ነው? ያ ምን ማለት ነው? አስፈሪ እኮ ነው። በቃ እኮ ዓለም በሙሉ ተሰብስቦ ቅዱሳን በሰማይ በምድር ያሉ አብረን ሆነን ብንል የማይሆን እኮ ነው። ከተወው ምን እናደርጋለን? እግዚአብሔር የተጣላውን ምን እንዴት ይደረጋል? ከእግዚአብሔር ጋር በኃጢአቱ የተጣላን እሱ በምህረቱ ይመልሰዋል። ሲመለስ እግዚአብሔር የተጣላው ምን ይደረጋል? እግዚአብሔር የሁሉ የበላይ ነው። ከዛ ሰባት ሲመለስ ወደ ልቤ ነቀኋለ በእንትን ከዛ ይሄም በሙሉ በምድር ግዛት መንግስት የሱ ነው የኔ አይደል የሱ ነው አለ። እግዚአብሔር መላለማዊ የዘላለም ንጉስ ነው። ይሄን ሲጠቅስ ጳውሎስ የሚሉትን ነው ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ እግዚአብሔር የዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሆን ይላል። ለዘላለም ለእግዚአብሔር ክብር ይሆን፣ ለእውነተኛው ንጉስ ክብር ይሆን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ማለት ነው። 24ቱ ካህናተ ሰማይ እየሰገዱ እንዲህ አላሉም? ያለህና የነበርህ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለለበስህ ስለያዝህ ስለነገስህም እናመሰግንሃለን ይላል። ራእይ 11:17 ነው። ከዛም ቀጥሎ የሚለው ብዙ አለ። ዘመን መጣ እያለ የሚናገርበት የክብሩ የልዕልናው ያገዛዙ ዳርቻ የለውም። እግዚአብሔር ለዘመኑ ጥንት የለም። ለመንግስቱ ጫፍ አይታወቅም። ግዛተ መንግስቱ ፍጻሜ የለውም። እግዚአብሔር እኔ ባይ የሁሉ መጀመሪያ የሁሉ መጨረሻ አልፋና ኦሜጋ ፊተኛና ኋለኛ ነው። እግዚአብሔር የሚለካበት የለም። እግዚአብሔር እኔ ነኝ ባይ ነው። ሌላ የለም። የዘላለም አምላክ የሆነው ዘላለም የኖረው እግዚአብሔር ዘላለም ስለሆነ ነው እንጂ ዘላለም የሚባል ነገር ኖሮ እግዚአብሔር ተለክቶ አይደለም። እግዚአብሔርማ በጊዜ አይገደብ። እግዚአብሔር ዘላለም አለ በዘላለም ስለ እግዚአብሔር ልኩ ዘላለም ነው። እግዚአብሔር ራሱ ነው ዘላለም የሚባለውን እውነታ እንዲኖር ያደረገው። ምክንያቱም እግዚአብሔር ዘላለም ራሱ ነው። ምክንያቱም ዘላለም የታይም አካል የጊዜ አካል አይደለም። እና 24ቱ ካህናተ ሰማይ እንዲህ ሲሉ ይውሉልሃል ያድራሉ። ያው በሰው ቋንቋ መዋል ማደር የሚባል በዛ በሰማያዊ እንትን ውስጥ ባይኖርም እንደሱ ነው። የክብሩ የልዕልናውን ማተናግሮ ይጨርሳል። በምድር ላይ የሰው ልጅ የተሰጠው ታዲያ ምንድነው ነው? አሁን መጋቢያዊ አደራ ስቲዋርድሺፕ የእግዚአብሔር እንደራሴ ነው እንጂ የራሱ ግዛት የለውም ሰው እዚህ። ኧረ ተው አለን አይደል? እዚህ ሰጣኋችሁ ሰጠና ታዲያ ስለሰጠን ነው። እኛ በአመፃ ያመጣ ነው እንጂ ምድሩን ሁሉ ሙሏት፣ ብዙ ተባዙ ምድሩን ሙሏት አለ እግዚአብሔር። የእግዚአብሔር መንግስት አችን ዓለም መናገር ነው። ቅድም ዶክተርም እንዳለው መሲሐዊት ናት። የእግዚአብሔር መንግስት በመሲሁ መምጣት በምድር ላይ ተገልጣለች። ይሄ ማለት ኃጢአት ወደ ዓለም ስለገባ ዓለም በክፉ የተያዘ ሆነ። ግን እግዚአብሔር ዓለሙን ዝም ብሎ ሊተው አልፈለገም። ለምን? የራሱ ዓለም ነው። የራሱ ዓለም ነው። እና ለዚህ ነው እኮ የሰይጣን እኩይ መንግስት መኖሩን የሚያሳይ አገላለጽ መጽሐፍ ቅዱስ ላይ የምናገኘው። ምን ይላል? ማቴዎስ 12:26 ላይ ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ ብሎ እንግዲህ መንግስቱ እንዴት ትቆማለች ይላል። የአመጽ መንግስት አለ ማለት ነው። በክፉ የተያዘ አመፀኛ የጨለማ ስርዓተ መንግስት አለ ማለት ነው። ያ መንግስት ብትሰግድልኝ እሰጥሃለሁ አላለውም ኢየሱስ? አሳይቶ ያለምን መንግስታት ይላል። ክርስቶስ ወደ ምድር ሲመጣ የሰው ልጆች ከጨለማ ስልጣን አዳናቸው፣ ከዛ ነፃ አወጣቸው ማለት ነው። ስለዚህ የእግዚአብሔር መንግስት በመሲሁ ሥራ የጨለማውን ስልጣን ድል የነሳች አገዛዝ ነች ማለት ነው። ከቤተ ክርስቲያን ጋር ምን ያገናኘዋል ታዲያ? አሁን በእግዚአብሔር መንግስትና በእግዚአብሔር ቤተ ክርስቲያን መካከል ስላለው ግንኙነት የተለያዩ ሐሳቦች ናቸው የተሰነዘሩት። አንዳንዶቹ ሁለቱንም አንድ አድርገው ያያሉ። ለምሳሌ ቅድም ያልኩት ከብዙ አስተያየት የሐሳብ መንሸራሸሮች ክርክሮች መካከል አንዱ ለምሳሌ ይሄ ነው።
ቤተክርስቲያን የእግዚአብሔር መንግስት ነች ብሎ የሚያስቡ አሉ። ሌሎች ደግሞ ፈጽሞ አይገናኙም፣ ሁለቱ የተለያዩ ነገሮች ነው የሚሉም አሉ። አንዱ የሌላው ንዑስ ክፍል መሆኑን የሚያሳዩ ደግሞ ትርጓሜዎች አሉ። ቦታና ጊዜ ስለሚገድበን ዝርዝር ውስጥ አልገባም። በእግዚአብሔር መንግስትና በቤተ ክርስቲያን መካከል ያለውን ግንኙነትና ትስስር ጠቅለል ባለ ሚዛናዊ በሆነ አቋም የተሻለ ለመረዳት ታዲያ ባለፉት 2 ትውልዶች የወንጌላውያን ክርስቲያኖችን አረዳድ የቀረጸውን የጆርጅ ኤልደን ላድን አባባል ጠቅሳለሁ። ጆርጅ ኤልደን ላድ የአዲስ ኪዳን አጥኚ ነው። እኔ በተወሰነ ምክንያት ሊቅ የሚለውን ቃል መጠቀም አልወድም። ያው አለመውደዴ ነው እንጂ የሚጠቀሙ ተሳስተዋል ምንት ውስጥ አልገባሁ። ስኮላር ሊቅ ምናምን ይባላል። ጌታ ኢየሱስ ሊቅ አትባሉ ብሎ መባሉ ራሱ ይዘገንናል። በቃ አትባሉ ብሏል። ስለዚህ የመጽሐፍ ቅዱስ ተማሪዎች ስላሳነሳቸው አይደለም፣ ክብር ነው ይሄ ራሱ። እሺ እንድትረዱኝ ማለቴ ነው። የእግዚአብሔር መንግስትና የቤተ ክርስቲያን ግንኙነት እንደሚመለከት 5 ንድፈ ሐሳባዊ ነጥቦች ጠቅሷል። እሱ የተሻለ አርጌ ወስደዋለሁ። አንደኛ ቤተ ክርስቲያን መንግስቱን አይደለችም ይላል። ማለት ቤተ ክርስቲያን የእግዚአብሔር መንግስት በቃ እሷ ነው የእግዚአብሔር አይደለችም፣ እንደሱ አይደለችም ይላል። ሁለተኛ መንግስቱ ግን ቤተ ክርስቲያንን ፈጥሯል ይላል። ስለዚህ ቀድሟት የነበረ ነው። እግዚአብሔር ንጉሱ ቤተ ክርስቲያን ሳትመሰረትም የነበረ ነውና መንግስቱ ቤተ ክርስቲያንን ፈጥሯል። ሁለተኛ ወይም አስገኝቷል። ሶስተኛው ነጥብ ቤተ ክርስቲያን የመንግስቱ ምስክር ነች። ይሄ ያገናኛታል ማለት ነው። አራተኛ ቤተ ክርስቲያን የመንግስቱ መሳሪያ ናት። አምስተኛ ቤተ ክርስቲያን የመንግስቱ ሞግዚት ናት። ከስቶዲያን ማለት ነው፣ አደራ የተሰጣት ናት። ይሄንን ካለ በኋላ ከዘረዘረ በኋላ በማስረጃ ከሞገተ በኋላ በስፋት ጥልቀት ካተተ በኋላ ወንድማችን ምን ይላል ሲያጠቃልል? ከማጠቃለያው ትንሽ ኮት ላርግ እጠቅሳለሁ። ዳይሬክት ኮት ስለሆነ ያው ተርጉሜ ነው። ዳይሬክት ኮት ስለ ደግሞ እሳቸው ያው እንትን አልጻፉ። መንግስቱ ይላል ላድ በዋነነት ኃይለኛው አገዛዙ ወይም የእግዚአብሔር ንጉሳዊ ጌትነቱ ማለት ናት። በእግረ መንገዱ መንግስታዊ አገዛዙ የሰፈነበትን ክበብ ቦታውን ማለት ነው በኩታ ገጠምነት ታጣቅሳለች ይላል። በኩታ ገጠምነት ትነካለች። በኢምፕሊኬሽን በመጽሐፍ ቅዱሳዊ ዘይቤ የእግዚአብሔር መንግስት የግዛተ መንግስቱ ዜጎችን የሚያሳይ ነው ማለት ግን አይደለም። እነርሱ ወደ እግዚአብሔር ግዛተ መንግስት የገቡ ከእርሱ በታች የሚኖሩ ለአገዛዙ ያደሩ ህዝቡ ናቸው ይላል። ስለሆነም ቤተክርስቲያን የመንግስቱ ማህበረሰብ ናት እንጂ ራሷን መንግስቱን ማለት አይደለችም። የኢየሱስ ደቀ መዛሙርት በሙሉ መንግስቱን ይወርሱ ዘንድ የነርሱ እንደመሆኑ መጠን መንግስቱ የነርሱ የደቀ መዛሙርቱ የሆነው በመውረስ ነው፣ በመግባት ነው። እነርሱ ግን የመንግስቱ ዜጎች ናቸው። ሆኖም እነርሱ መንግስቱን አይደሉም። መንግስቱ የእግዚአብሔር አገዛዝ ነው። ቤተክርስቲያን ግን የሰዎች ማህበረሰብ ወይም ኮሚኒቲ ናት ይላል። ኪንግደም የእግዚአብሔር ኪንግደም የሱ ሬይን ነው። ቤተክርስቲያን ግን ኮሚኒቲዋ ናት፣ ማህበረሰብ ነች ይላል። እንግዲህ በዚህ ይሄንን አሁን ላይ ትንሽ ያለ ይለ ነበር። እሺ ለማንኛውም የቤተ ክርስቲያን ማንነታዊ ገጽታን ልለፍና እነዚህ ነጥቦች ብዬ እንዲሁ በ2-3 ደቂቃ ልጨርስላችሁ። ቅድም የጠቀስነው ታዲያ ሰማያዊ ነኛ የዚህ መንግስቱ ዜጎች ተደረግን ምን ይላል? በፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 20 ላይ ዋነኛው ምንባባችን እሱ ነው። እኛ አገራችን በሰማይ ነውና ይላል። አገራችን በሰማይ ነውና ይላል። ኦኬ የሰማይ ዜጎች ነን ማለት ነው። ታዲያ የሰማይ ዜጎች ሆነን ያለነው እዚህ ነው። የእግዚአብሔር ሉዓላዊ አገዛዝ ያሁኑና የሚመጣ ገጽታ ስላለው ነው። ሰማይ የመጣና የሚመጣ ነው ቅድም ብለናልና ነው። በሰዎች ህይወት የምትሰራ ውስጣዊና ውጫዊ አገዛዝን የያዘች ናት ብለናል ቅድም። ስለዚህ በዘላለማዊ መለኮታዊ ዕቅድ የተተለመው መጽሐፍ ቅዱሳዊ የማዳን የእግዚአብሔር ሥራ መሰረት አድርገን ከተነጋገርን የእግዚአብሔር መንግስት ስለ ቤዞት፣ ስለ ሰማያውያን ኗኗር፣ ስለ ቤተ ክርስቲያን ማንነትና ተልእኮ፣ ስለ ፍርድና ሌሎች ቁልፍ መጽሐፍ ቅዱሳዊ ነገረ መለኮታዊ ጭብጦች በአዲስ ኪዳን መረዳት ስናጠና መዘንጋት የሌለብን ነገር ይሄ ነው። የሆነ ገና የሚሆን መኖሩን ሁሉ እዚሁ አላለቀም፣ አልተጠናቀቀም። ስለዚህ እሱን አሁን ነገር ግን ገና ልትሉት ትችላላችሁ። ናው በት ኖት የት አሁን ይሆናል። የቀመስነው አለ፣ የምንካፈለው አለ፣ የምናደርገው አለ፣ ግን ገና ነው።
እንግዲህ እሱን እውነታ ተመስርተን ሰማያዊ የመንግስቱ ዜጎች የምንላቸው ሰማያዊ እንደመሆናቸው ከእግዚአብሔር ቁጣ ነፃ ወጥተዋል። ከኃጢአት ባርነትና ሰንሰለት ተፈተዋል። እንደ ምህረቱ ባለጠግነት የክርስቶስን ጽድቅ ለብሰዋል። በወንጌል መንግስቱ ብስራት በማመን ለስልጣነ መንግስቱ የሚገዛ ህዝብ አለ። ይሄ ህዝብ የመንግስቱ ዜጋ ይባላል። ስለዚህ አሁን የእግዚአብሔር ቤተክርስቲያን ውስጥ ያሉ እውነተኛ አማኞች የእግዚአብሔር መንግስት ዜጎች ናቸው፣ የሰማይ ዜጎች ናቸው። በክርስቶስ ባገኙት ባህሪ ይመላለሳሉ። ዜግነት በአንድ መንግስት ስር የሚተዳደር የግዛት ክልል አባልነትን እንደሚያመለክት የእግዚአብሔር መንግስት ዜጎች የእግዚአብሔር መንግስት ውስጥ ገብተዋል። የሚኖሩት የሚተዳደሩት በተሰጣቸው ሰማያዊ ስነ ስርዓት ነው ማለት ነው። ስለዚህ እነሱ ምን ሆነዋል? የመንግስቱ ባላደራዎች። እንዲሁ አለፍ አለፍ ብዬ ነው የምጠቅሰው፣ ማስታወሻችሁ ላይ አለ። ሁለተኛ በባዕድ ሀገር ውስጥ ያሉ እንግዶች መጻተኞች ሆነዋል። ሶስተኛው የክርስቲያኖች ምድራዊ የብርሃን ልጆች ሆነዋል። እነዚህ ሶስቱን በሰማያዊ ተልእኮ ውስጥ እናያለን። የክርስቲያኖች ምድራዊ ተልእኮ የሚለው ነገ በምንነጋገርበት ላይ የመጀመሪያ ጥቂት ደቂቃዎች ወስጄ እሱን እናገራለሁ። ግን ሳጠቃልል እንደዚህ ልበል። እስካሁን ባየነው ውስጥ እኛ የእግዚአብሔር መንግስት የመንግስተ ሰማያት የሰማይ ዜጎች ሆንን። ይሄን የሆነው በምንድን ነው? በእግዚአብሔር ሥራ አማካኝነት ነው። የመንግስቱ ዜጎች ከሆንን በፊት ከነበርንበት ክፉ ከሆነው ካሁኑ ዓለም ምን አድርጎናል? ነጥቆ አውጥቶናል፣ መንጭቆ አውጥቶናል። ስለዚህ ምን ሆኗል ማለት ነው? ባይ ዴፊኒሽን ባይ ኢትስ ቬሪ ዴፊኒሽን ከዛ ተነጥለናል ማለት ነው፣ ተለይተናል ማለት ነው። ከጨለማው ዓለም ስርዓትና አደራረግ ተለያየን ማለት ነው። ወጣን ማለት ነው። የሱ አይደለንም ማለት ነው። አሁን እኛ የኛን ማንነት የበየነው ሰማያዊ ማንነታችን ሆነ ማለት ነው። የእግዚአብሔር መንግስት ዜጎች ሆንን። እግዚአብሔር አባት እኛ ወንዶችና ሴቶች የሱ ልጆች ሆንን ማለት ነው። ታዲያ እዚህ ምን እንሰራለን? ምን እያረግን ያለ ነው? ሰማያዊ የሆነውን ያንን የመንግስቱን ስርዓትና ህይወት በዚህ በጨለማ በተያዘው ዓለምና ስርዓት መካከል ገብተን እናንጸባርቃለን ማለት ነው። ከዓለም አይደለንም፣ ግን በዓለም ነን። በዓለም እንኖራለን፣ ግን ከዓለም አይደለንም። የዓለም አይደለንም። በዓለም ያሉትን ብትወዱ ትሞቱ ዘንድ አላችሁ። ታዲያ ምን ሆንን? መጻተኞች፣ እንግዶች፣ ጊውር፣ ባይታዋር፣ በሰው ምድር የሚኖር ሆነን የመጻተኝነት ጉዞ በመንፈስ ኃይል የሚዘለቅ ከጠፊው ዓለም የተጠሩ ምዕመናን የእምነት ተጓዦች ፒልግሪምስ እየሄዱ ያሉ ወደ ቤታቸው እና ጨርሳለሁ ያልኩት በዚህ ነው። ቲምፌሎስ እንደዚህ የሚል አገላለጥ አለው። የመዝሙረ ዳዊት ሀቲቱ ላይ ነው የሚናገረው። ዘላን ቤት የለውም ይላል። ማለት ከብት አርቢዎች ከቦታ ቦታ እንቀሳቀሳሉ እንጂ ቋሚ ቤት የላቸው። መጻተኛ ነን ስንል እንደሱ ማለት አይደለም ማለቱ ነው። ሽፍታ ከቤቱ የሸሸ ነው። ቤት ነበረው ግን ጥሎት ሄዷል። እንግዳ ከቤቱ የራቀ ሲሆን በሌላ ሀገር የሚኖር ማለት ነው። የእምነት ተጓዥ ግን ወደ ቤቱ የሚሄድ ነው ይላል። አንድ መዝሙር ነበረ ብዙ ጊዜ ሲዘመር የምናውቀው አሁንም ድረስ የሚዘመር። እኔ ማገልገል ከጀመርኩ 30 ምናምን ዓመት ሆኖኛል አልኳችሁ። ክርስቲያንም ኮንኩ። ክርስቲያንም የሆንኩት ማገልገል የጀመርኩት አንድ ላይ ነው። ያው ድል ጥሎብኝ ማለት ነው። እና ከዛ ጊዜ ጀምሮ በተለይ በወንጌላውያን ሰፈካ መጣሁ ጀምሮ የማየው ያ መዝሙር ሲዘመር አንድ ቦታ ብቻ ነው። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው በዚህ ምንም የለ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለ። እዛ እኮ ለምንሸኘው ሰው አይደለም ይሄ የሚዘመረው።
እንግዳ ነኝ እኔ ስኖር በዚች ዓለም መባል ነው ያለበት። ማርች እየተደረገ የዚህ አይደለውም ከዚህ አይደለውም ከኃጢአት አይደለንም ከጨለማው አይደለንም የጌታ ነን የሰማይ ነን የሚመጣውን ጌታ እንጠባበቃለን። ከዛ የሚመጣ ከሰማይ የሚመጣ እንጠባበቃለን። ግን ተልኳለን። ነገ እንቀጥላለን። አገለግልሃለሁ